ስልኬ ተጠልፎ ገንዘብ እየተለመነበት ነው። ቴሌግራም እንዳውለዳ። ሰላም የተወደዳችሁና የተከበራችሁ የመርሎታሚ ሰዎች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ መርሎታሚን ነው። ዛሬ በመርሎታሚን የማጋራችሁ መረጃ በውጭ ሀገር የምትኖሩ ሰዎች በተለይ በስልክ ቁጥራችሁ ቴሌግራም አካውንት የከፈታችሁ፣ ቴሌግራም ብቻ ሳይሆን ሌላም የትኛውም ሶሻል ሚዲያ ፕላትፎርም የከፈታችሁ ሰዎች ማድረግ የሚገባችሁን ጥንቃቄ እንዳትዘረፉ፣ ዘመዶቻችሁንም እንዳታዘረፉ ማድረግ የሚገባችሁን ጥንቃቄ ነው ዛሬ የማስረዳችሁ። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከሃይማኖታዊና ፖለቲካዊ ጉዳይ ወጣ ብዬ ማህበራዊ ጉዳይ ላይ ነው ቪዲዮ የሰራሁላችሁ። እስከ መጨረሻው አብራችሁን ቆዩ። እንዲሰራላችሁ የምትፈልጉትም የቴክኖሎጂ ሀሳብ ካለ ኮሜንት መጻፊያው ላይ በዚህ ጉዳይ ላይ ብላችሁ ሀሳባችን አስቀምጡ። ይህን ነው የገጠመኝ። እንግሊዝ ሀገር የሚኖር አንድ ወዳጄ ነው። በሱ ስልክ ቴሌግራም አካውንት እንግዲህ ከፍተው ማለት ቴሌግራም አካውንቱን ጠልፈው ማለት ነው የማጭበርበር ስራ ነው የሚሰሩት። እሱን በደንብ አስረዳችኋለሁ። በእናንተ ስም የሚያጭበረብሩ ሌቦችን ማጋለጥ ለማህበረሰባችን ጤና የሚጠቅም ስለሆነ እንዲህ አይነቱን ጉዳይ እንድሰራ አድርጎኛል ማለት ነው። አንድ እንግሊዝ ሀገር የሚኖር ትልቅ ሰው ነው። እሱ ጋራ ድሮ ነው በጣም ቆይቷል። ከእሱ ጋራ እናወራ ነበረ። ዜን ምንድነው የሆነው? በሱ ስልክ ቁጥር የተከፈተ ቴሌግራም አለ። በዛ ቴሌግራም አወራው ነበር ኖርማሊ። እባክህን በጣም አስቸኳይ የሆነ ነው እና መንዝሬ ልክልሃለሁ በዚህ አካውንት አስገባልኝ ብሎ የሆነ ገንዘብ ይጠይቀኛል ማለት ነው። ወደ 60 ሺህ ብር አካባቢ ነው። ኦፍኮርስ እኔ 60 ሺህ ብር ከየት አምጥቼ ልልክለት ነው እላለሁ እኔ በልቤ። በእውነቱ እንዴት አድርጌ ነው የምተባበረው ይሄን ሰው? እንዴት አድርጌ 60 ሺህ ብር እንዴት አድርጌ ምናምን እላለሁ። ለምን አልደውልለት ማልኩና የሆነ ሰዓት ካሰብኩ በኋላ ለምን አልደውልለት ማልኩና ቴሌግራም ስደውልለት ማለት እንደውም አይጠራም፣ ቆልፎታል። ለምን በዋትስአፕ አልደውልለት ማልኩና በዋትስአፕ ስደውልለት ኧረ እኔ አይደለሁም ምናምን እንደዚህ እኮ በስሜ ለምነዋል ምናምን አለኝ ማለት ነው። ኦኬ ነው እንዴ ምናምን፣ ስለዚህ አካውንት ተሰርቋል ማለት ነው አልኩት። ከዛ በኋላ እሱም ቪዲዮ የሰራው ላከልኝ። አስደምጣቸዋለሁ፣ አሳያቸዋለሁ። ከዛ በኋላ እንዲህ አይነቱ ይህንን ቪዲዮ ለመስራት ተገደድኩ ማለት እና ራሳችሁ እንዴት እንደምትጠብቁ መጨረሻ ላይ መፍትሄው ነግራችኋለሁ። የሆነውን ነገር ግን እዩት፣ ስሙት። ጤና ይስጥልኝ። እንዴት አላችሁ? ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ሰላም በሌለበት ያው ሰላም መባል ስለማይቀር ነው ሰላም የሚባለውና የግድ ነው። መከራውም ደስታውም ከኛ ጋር ስላለ ሰላምታ የግዴታ ስለሚባል ሰላም በሌለበት ሰላምታ ይድረሳችሁ በያላችሁበት። እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ የመጣሁበት መልእክት ስልኬ ተጠልፎ ገንዘብ እየተለመነበት ነው። ቴሌግራም እንዳውለድ አድርገው በቴሌግራም ገንዘብ እየለመኑበት ነው። ስለዚህ እባካችሁ ልለምናችሁ ነው የመጣው። በእኔ ስም ገንዘብ እየተለመነ ስለሆነ ተደውሎ ለሚጠየቁት ጥያቄ ወይም ደግሞ በጽሁፍ ለሚመጣላችሁ ጽሁፍ እባካችሁ አታስተናግዱ፣ አትቀበሉ። ስልኬ ሀክ ተደርጓል፣ ተጠልፏል። በቴሌግራም ብቻ ነው እነሱ እየተጠቀሙበት ያለና ማሳያ ምናልባት እስካሁን የተበሉ ሰዎች 4 ሰዎች ተበልተዋል። አንደኛው 50 ሺህ፣ አንደኛው 40 ሺህ፣ አንደኛው 20 ሺህ፣ 30 ሺህ፣ 50 ሺህ፣ 100 ሺህ ተበልተዋል ማለት ነው። ስለዚህ የተበሉትን ሰዎች ስም ዝርዝር ማምጣት እና ጽሁፉ ማሳየት ለነሱ ደህንነት ሲባል ወይም ለነሱ ሞራል ሲባል እዚህ ማምጣት አልፈልግም። ያልተበሉትን ግን እያሳየሁ ጽሁፋቸውንና እንዴት እንደተከላከሉ እንዴት ከመበላት እንደዳኑ ጽሁፉን እያሳየሁ እንላለን። ለምሳሌ ይህኛው ከለንደን ነው የተጻፈላት፣ ከለንደን ነው ጽሁፉ የሚታያችሁ ከሆነ ይሄ ከለንደን ነው። ፎቶው የኔ ነው፣ ስሙም የኔን ስም ነው የጻፉበት። ሃይ ሰላም ነው ይሉና እባክሽ ካላስቸገርኩሽ እኔ ስራ ላይ ስለሆንኩኝ ከስራ ስወጣ ብሩን ልክልሻለሁ። አሁን 50 ሺህ በዚህ በምልክልሽ አካውንት ላኪልኝ ስላተይ አይ 50 ሺህ አይሞላም፣ እንደገና ደግሞ እኔ ያለሁበት ቦታ አመች ስላልሆነ
ከኢትዮጵያ ይሻልሃል ወይ ስትለው ይሻለኛል፣ ችግር የለብኝም፣ ባንኩም የኢትዮጵያ ባንክ ስለሆነ በኢትዮጵያ ባንክ አስገቢልኝ ነው ያላት። አይሞላልህም 50 ሺህ እና እስከ ነገ ጠብቀኝ ስትለው በቃ ያለውን ብር ላኪልኝ ስላት እሷም ተጠራጠረችና የሰው የቸኮለሳ ብላ ወደ እኔ ደወለችና በቴሌግራም ደውለህ ነበር ስትለኝ ቴሌግራሜ ተጠልፏል፣ ሀክ ተደርጓል፣ በቴሌግራም ይመጣላችሁን ጽሁፍ አትቀበሉ የሚል ንግግር ስጀምር አረ እንደዚህ ብሎ 50 ሺህ ላኪልኝ ብሎ እኮ ያንተን ፎቶ አድርጓል፣ ያንተን ስም ተጽፏል እና ተደናገጥኩኝ። ደግሞ ጽሁፉ ያንተ አይደለም ተጠራጠርኩኝ ስትለኝ የኔ አይደለም አቁሜ ብዬ አስቆሚያታለሁ። ሳትበላ ቀርታለች። ከለንደን ነው ይሄ። ሁለተኛው ይሄ ከጀርመን ነው። ሃይ ሰላም ነው እንዴት ነህ ምናምን ይልና እንዳልካቸው ሰላም ነው ይልና እባክህ ካላስቸገርኩ እኔ ስራ ላይ ስለሆንኩኝ በምልክልህ አካውንት ብር አስገባልኝ 50 ሺህ ካለ ጥሩ፣ 50 ሺህ ከሌለ ግን ምናልባት ያለህን 20 ሺህ 30 ሺህ አድርገህ ብትልክልኝ ለችግሬ ማቃለያ ይሆንኛልኝ እባክህ ሲለው የጠየቀኝ ብር ላይሞላልህ ይችላል እና እስከ ነገ ጠብቀኝ ሲለው ያለህን ላክልኝ አለው። ያለህን ላክልኝ ሲለው ተጠራጠረና የሰውዬ ቸኮለሳ ጽሁፉ ደግሞ የሚያደናግር ነው የሱ አይደለም ይልና ወደ እኔ ደወለ። በቴሌግራም እንደዚህ ጽፈህልኛል ገንዘብ ጠይቀኛል ሲለኝ አልጠየቅኩም፣ አልደወልኩልህም፣ አልጻፍኩልህም፣ ቴሌግራሜ ተጠልፏል ስለው እንዴ ያንተ ስምና ያንተ ፎቶ እኮ ነው ያለ ሲለኝ አዎ የኔ ፎቶ ነው የኔ ስም ነው እሱን አልክድህም፣ ግን ጠላፊዎች ሀክ አድራጊዎች የኔን ስም እየተጠቀሙበት ነው በሚል እሱም ሳይበላ ቀረ ማለት ነው። ሶስተኛው ከሆላንድ ነው። ይሄኛው ምናልባት ይታያችሁ ከሆነ ይሄኛው ከሆላንድ ነው። ጽሁፉ እንትኑ ስክሪኑ ስለማያስነብብ እንትን ልበለው። ከሆላንድ ነው። ሃይ ሰላም ነው እንዴት ነህ ምናምን ይልና እባክህ በዚህ አቢሲኒያ ባንክ የተወሰነ ገንዘብ ላክልኝ ለጊዜው ስለቸገረኝ ከስራ ስወጣ እልክልሃለሁ ነው ያለው። እሺ ስንት ላክልህ ሲለው ያለህን ላክ ሲለው ያለ አንድ 10 ሺህ ቢሆን ነው 10 ሺህ ደግሞ አይበቃም ሲለው በቃ ላክልኝ እሱን ላክልኝ ለጊዜው ማስታገሻ ይሆነኛል ነው ያለው። ሰውየው ሲጣደፍበት ቀጥታ ወደ እኔ በዋትስአፕ ይደውልና በቴሌግራም ጽፈህልኝ ደውለህልኝ ነበር ሲለኝ አይ ቴሌግራም ተጠልፏል አይደለሁም ስለው አይ ሌቦች ናቸው ምናምን በሚል እንትን አለ ማለት ነው። ሳይበላ አስቆምኩት ማለት ነው። ተረፈ ማለት ነው። ይሄኛው ከኢትዮጵያ ነው። ሃይ ሰላም ነው እንዴት ነህ? ሰላም ነው ሁሉም ሰላም፣ ስራ እንዴት ነው ምናምን ይልና ካላስቸገርኩ እባክህ እስከ ነገ 25 ሺህ አስገባልኝ በዚህ አካውንት ስራ ላይ ስለሆንኩኝ ስራ ሲወጣ እልክልሃለሁ ነው ያለው። አይ 25 ሺህ የለኝም አይሞላልም ሲለው ያለህን ላክ ምናምን ሲለው ተጠራጠረና እሱም ወደ እኔ ደወለ። በዋትስአፕ ሲደውል በቴሌግራም ደውለህልኝ ነበር ሲለኝ አይ በቴሌግራም አልደወልኩም ስለው ታዲያ እንደዚህ ሲለኝ አይደለም የኔ አይደለም አስቁሞ እንዳትበላ እንዳትልክለት በሚል እሱም ሳይበላ አስቆምኩት ማለት ነው። ሌላኛው ይሄኛው የእንግሊዘኛ ፊደል በአማርኛ ነው የጻፈው። ሶል ሃይ ሶል ነው የሚለው። ሃይ ሶል ሰላም ነው እንዴት ነው ስራ ቤተሰብ ልጆች እንዴት ነው ይልና ካላስቸገርኩ እባክህ ከይቅርታ ጋር ሶል በዚህ በምልክልህ አካውንት ብር ላክልኝ ሲለው ስንት ልላክልህ ይለዋል። ስንት ልላክልህ ብሎ ሲጠይቀው 50 ሺህ ይበቃኛል ሲለው እሺ እልክልሃለሁ ይልና ከዚያ ወደ እኔ በዋትስአፕ ደወለ። እዚሁ እኔ ካለሁበት ሀገር ነው። በዋትስአፕ ደወለና እንዲህ አይነት መልእክት ደርሶኛልና ያንተ ነው ሲለኝ የኔ አይደለም እንዳትበላ ብሩን አስቁሞ ብዬ እሱም ሳይበላ ቀረ ማለት ነው። በአቢሲኒያ ባንክ ነው እሱንም የጠየቀው ማለት ነው። በአቢሲኒያ ባንክ ገንዘብ እንዲልክለት ማለት ነው። ይሄኛው ደግሞ ፈረንሳይ ነው። ከፈረንሳይ ነው። ሃይ ሰላም ነው እንዴት ነሽ ደህና ነሽ ወይ ምናምን ይልና ባክሽ ካላስቸገርኩሽ በአቢሲኒያ ባንክ አካውንት ብር ላኪልኝ
30,000 ላኪልኝ ነው ያላት። 30,000 አይሞላልኝም፣ 30,000 አይሞላም፣ ለጊዜው ደግሞ ያለ ብር ደግሞ እኔ መሳሪፍ አይበቃኝም ስትለው በቃ ያለሽ ላኪልኝ ምናምን ሲላት እሷ ተደናገጠችና እንዴ ይህ ሰውዬ ምን ነካው ምናምን ትልና በዋትስአፕ በመሰንጀር ደወለችልኝ። በቴሌግራም ደውለህ ጠይቀኸኝ ነበረ አንተ ነህ አይደለም ስትለኝ እኔ አይደለሁም ቴሌግራሜ ሀክ ተደርጓል። ስለዚህ በቴሌግራም የሚመጣላችሁን ጽሁፍ አትቀበሉ፣ አታስተናግዱ። በቴሌግራም የሚደውልላችሁ ሰው የኔን ፎቶ አድርጎ እየተጠቀመ ስለሆነ የኔን ስም አድርጎ እየተጠቀመ ስለሆነ በቴሌግራም የሚመጣላችሁ መልእክት አትቀበሉ በሚል ለሷም መልስ ሰጥተዋለች። ስለዚህ ስላለፈውም አልፏል። ወደፊት እንዳትበሉ እባካችሁ በቴሌግራም የሚመጣላችሁን ጽሁፍ በቴሌግራም ተደውሎ የምትጠየቁት ጥያቄ እኔ አይደለሁም ገንዘባችሁን እንዳትበሉ። ለኔ አስባችሁ ተቆርቆራችሁ ከሆነ ደግሞ በዋትስአፕ በመሰንጀር ደውላችሁ ካረጋገጣችሁ በኋላ የሚያስፈልገኝ እኔ ከሆንኩኝ ልትተባበሩኝ ትችላላችሁ። ግን በቴሌግራም የሚመጣላችሁን ጽሁፍ ባካችሁ አትቀበሉ። ዘራፊዎች፣ አጭበርባሪዎች እየተጠቀሙበት ስለሆነ ከዘራፊዎች እንጠንቀቅ ለማለት ነው ዛሬ በቪዲዮ መስራት የተገደድኩት። እንግዲህ መልእክቴ ይህ ነው። በያለንበት ሰላማችሁ ይብዛ። ከዘራፊዎች ከአጭበርባሪዎች እግዚአብሔር ይጠብቀን ይሰውረን፣ ሰላማችን ያምጣልን። በያላችሁበት ሰላማችሁ ይብዛ። ቻው። እንግዲህ ሌቦቹ እንዲህ አድርገው ነው በስሙ የነገሩት። ምንድን ነው ማድረግ ያለብን? በእንደዚህ አይነት መንገድ አካውንታችን ተሰርቆ እንዳንዘረፍ ምንድን ነው ማድረግ ያለብን? የመጀመሪያው ማድረግ ያለባችሁ ቱ ስቴፕ ቬሪፊኬሽን ኦን ማድረግ ነው። ቱ ስቴፕ ቬሪፊኬሽን ማለት ምን ማለት ነው? ፓስወርድ መስጠት፣ ኢሜል መጠቀም ማለት ነው። ማለት ሌቦቹ እንዳይዘርፉን ኢሜል መጠቀም። እንዴት ነው የምናደርገው? ስክሪን ሪካርድ ያደረግኩት አለ፣ እሱን ላሳያችሁ፣ ስሙት። ቴሌግራም አፕሊኬሽኑ ጋር ትሄዳላችሁ። ይህንን ነው መጠቀም። ብዙ ቴሌግራም አፕሊኬሽኖች አሉ በነገራችን ላይ፣ ግን ኦፊሻሉ ይሄኛው ነው። ይሄን ትነካላችሁ። ከዛ ሴቲንግ ጋር ትሄዳላችሁ። ከዛ እዚህ ጋር እነዚህ ሴቲንጎች አሉ። ፕራይቬሲ ፖሊሲ፣ ፊውቸር ምናምን ይላል። ቴሌግራም ዋሌት የገንዘብ መላኪያ ነው። እናንተ ዲቫይስ የሚለውን ቸክ አሁን ለምሳሌ እዚህ ጋር ምን ያህል ዲቫይስ ጋር ኮኔክት እንደሆነ እዚህ ጋር ታዩታላችሁ። እዚህ ጋር ታዩትና ይሄ አሁን የእናንተ ከሆነ ታስቀጥሉታላችሁ፣ ካልሆነ ግን ተርሚኔት ትሉታላችሁ። እዚህ ጋር የእናንተ ዲቫይስ ካልሆነ ተርሚኔት ታደርጉታላችሁ። ከኮምፒውተር ጋር ማገናኘት የምትፈልጉ ከሆነ አድ ዲቫይስ ብላችሁ የሚጠይቃችሁ ስቴፕ አለ። እዚህ ጋር ለምሳሌ ኪውአር ኮድ ስካን ማድረግ ምናምን የሚል አለ። እዛ ኮምፒውተር ላይ ማገናኘት ትችላላችሁ። የማትፈልጉ ከሆነ ግን ተርሚኔት ማድረግ ትችላላችሁ። አሁን እዚህ ጋር እኔ አሁን አንድ ኮምፒውተር ላይ HP ላይትቡክ 840 G3 ጋራ ኮኔክት አድርጌያታለሁ። ራሱ ቀፎ አለ። ኢንፊኒክስ አንድ ስልክ ጋር ኮኔክት አድርጌዋለሁ። ይሄንን ቴሌግራም አካውንት ስንት ዲቫይስ ጋር ኮኔክት አድርጌዋለሁ ማለት ነው? ሶስት እንዴት አደርጋላችሁ ማለት ነው ዲቫይስ የሚለው። አሁን ዋናው ግን የመጣንበት ይሄንን የከፈትኩበት ዋናው ምክንያት ምንድነው? ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ ያለውን ነገር ቼክ ማድረግ ነው። ሰዎች እንዳይሰርቁኝ ማድረግ። እዚህ ፕራይቬሲ ኤንድ ሴኩሪቲ ላይ ገባና የመጀመሪያው ቱ ስቴፕ ቬሪፊኬሽንን ኦን ማድረጋችሁን ቼክ አድርጉ። ይሄንን ፓስወርድ እንደዚህ ለመስጠት ስትሞክሩ ጂሜል አስገቡ ይላችኋል። ኢሜል ማለት ነው። ታስገቡለታላችሁ። ቬሪፊኬሽን ኮድ ለኢሜል ይልካል። ያን ቬሪፊኬሽን ኮድ ያመጣችሁ ታስገባላችሁ። ከዛ ሴት ፓስወርድ የሚል ይመጣል። እኔ አሁን ቀድሜ ስላደረኩት ነው። ፓስወርድ ሴት ታደርጉለታላችሁ ማለት ነው፣ ታስገቡለታላችሁ። ልክ እንደ የትኛውም ሶሻል ሚዲያ ፕላትፎርም ፓስወርድ ታደርጉለታላችሁ። በነገራችን ላይ የትኛውም ሚዲያ ፕላትፎርም ቱ ስቴፕ ቬሪፊኬሽን አለ፣ ሌባ እንዳይሰርቃችሁ ማለት ነው። ከዛ በኋላ እናንተ ፕራይቬሲያችሁን ማስተካከል። አሁን ለምሳሌ አሁን እዚህ ፕራይቬሲ ላይ ቁጥሬን ማንም እንዳያየው፣ ኦንላይን መሆኔን ማንም እንዳያይ፣ ፕሮፋይል ፎቶዬን ማንም እንዳያይ፣ ፎርዋርድ ሜሴጅ ማንም እንዳያረግልኝ፣ ወይም ደግሞ እኔ ለሰው መልክለትን መልእክት ለሌላ ሰው ፎርዋርድ ሲያደርግ ያ ሰው የኔን ስም እንዳያወጣ፣ ኮል ማንም ሰው እንዲደውል፣ በቃ ይሄንን እናንተ እንደ ፍላጎታችሁ አጀስት ታደርጋላችሁ ማለት ነው። በቃ ይሄንን ነው። እንዲህ በማድረግ ቴሌግራም አካውንታችሁን ማዳን ትችላላችሁ። እንግዲህ እንዳያችሁት በዚህ መንገድ
ስቴፕ ቬሪፊኬሽን ኦን ማድረግ አለባችሁ። ዩዘር ኔም መጠቀም፣ ስልካችሁን ሃይድ ማድረግ፣ ሰዎቹ ስልካችሁን እንዳይሰርቋችሁ ማለት በስልካችሁ ተመሳሳይ ዘረፋ እንዳይፈጽሙባችሁ ዩዘር ኔም መስጠት። ለሰውም ስትሰጡ ቁጥራችሁ መስጠት የለባችሁ። በውጭ ሀገር የምትኖሩ ይሄን በደንብ አዳምጡ። ዩዘር ኔም እዚህ እንደምታዩት እዚያ ዩዘር ኔም የምትለው ዋጋ የሆነች አጭር ኮድ አት የሆነ ኮድ። አሁን ለምሳሌ የኔ ቴሌግራም አድራሻ አት ገብረ 1980 እንደምታዩት ነው። እንዲህ አድርጋችሁ አካውንታችሁን ማዳን ትችላላችሁ። ሰዎች እንዳይዘርፏችሁ ማድረግ መቻል አለባችሁ። የትኛውም ሶሻል ሚዲያ ፕላትፎርም ዛሬ ላይ ቱ ስቴፕ ቬሪፊኬሽን አለው። እሱን ኦን ማድረግ በቃ ሶሻል ሚዲያ ስትከፍቱ ቱ ስቴፕ ቬሪፊኬሽን ኦን ማድረግ። የትኛውም ሶሻል ሚዲያ ፕላትፎርም ላይ ያልገባችሁ ሀሳብ ካለ ቪዲዮ ልሰራላችሁ ዝግጁ ነኝ። ስለተከታተላችሁን በጣም አመሰግናለሁ። ራሳችሁን ጠብቁ፣ ማለት የራሳችሁን ሶሻል ሚዲያ ፕላትፎርም አካውንት ጠብቁ። በሀገር ቤት ያለን በቀላሉ ልንጭበረበር ምንችል እንደኛ አይነቱን የዋሃንን ደግሞ ጠብቁ። ራሳችሁን ጠብቃላችሁ፣ እኛን ትጠብቁናላችሁ። ማለት በእናንተ ስም እኛ እንዳንጭበረበር ትጠብቁናላችሁ በዚህ መንገድ ማለት ነው። እስከ መጨረሻው አብራችሁን ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንመለስ ሰላም።